ዱባይ በይበልጥ የምትታወቀው በአማሩ ጎዳናዎቿ፣ ልዕለ ቅንጡ በሆኑ ሆቴሎቿ፣ በሚያማምሩ ሱፐር መኪናዎች መናኸሪያነቷ ቢሆንም መጀመሪያ ግን ምድር ከተማነት ላይ ስትቀመጥ ዓለም ላይ ካሉ ውድ ከተሞች መካከልም ግንባር ቀደም ከሚሆኑት ጋር ትሰለፋለች። በቀን ከ51,000 በላይ ጎብኚዎች ደጇን እየረገጡ በከተማዋ ይዝናናሉ፣ ከፍተኛ ወጪንም ያወጣሉ። በዓመት ደግሞ 19 ሚሊዮን ሰዎች በዚች ቅንጡ ከተማ ለመዝናናት ለጉብኝት ይመጣሉ። ከ96 በላይ ቅንጡ ሞሎችን በውስጡ የያዘችው ዱባይ አንድ ቱሪስት ወደ ከተማዋ ከሄደና ርካሽ የሚባል ወጪን እያወጣ በከተማዋ አንድ ቀን ለመዋል ቢፈልግ በትንሹ 115 የአሜሪካ ዶላር ያስፈልገዋል። በመካከለኛ ሁኔታ ሳልንቀባረር ሳልቸገር ያሻኝን እያረኩ በዱባይ ልዋል የሚል ሰው በቀን 290 የአሜሪካ ዶላር ኪሱ ውስጥ መኖር ይጠበቅበታል። ደልቀቅ ብዬ ዱባይ ላይ ልዋል ልሞላቀቅ ብለው ካሰቡ ደግሞ 750 የአሜሪካ ዶላር በትንሹ ያስፈልጎታል። በዱባይ ክሪክ የባህር ዳርቻ፣ ዲራና ቡርዱባይ በተለምዶ የድሮ ዱባይ ተብሎ የሚጠሩት ስፍራዎቿ የከተማዋ ታሪካዊ ማዕከል ናቸው። ዱባይ ዛሬ ባለችበት ሜጋ ሲቲ ማደግ የጀመረችው እንደ አውሮፓውያኑ አቆጣጠር ከ1960ዎቹ በኋላ ነው። እስከዚያው ድረስ ግን ይህ ነው የሚባል ደህና ነገር ሳይኖራት ለዘመናት ኖራለች። የድሮ ዱባይን መጎብኘት የአሳ ማጥመጃ መንደርን ያስቃኘናል። ቀደም ሲል የነበረውን የዱባይ ሁኔታን ለመረዳትም አስደናቂ ግንዛቤን በመስጠት የስፍራ ዱባይ እንዲህ ነበረች እንዴ እንድንል ያደርገናል። ስለ ዱባይ ለመጀመሪያ ጊዜ የዘገበው የጂኦግራፊ ባለሙያው አቡ አብዱላህ አልበክሪን ሲሆን እንደ አውሮፓውያን አቆጣጠር በ1095 ዓመተ ምህረት ባሳተመው የጂኦግራፊ መጽሐፍ ላይ በዚህ አካባቢ ጥቂት ሰዎች ሰፍረው እንደሚኖሩ አሳይቶ ነበር። ከዚያ በኋላ ነው ዱባይ ደሃ ሆነች ሀብታም በዓለም ዘንድ እንደ አንድ ማንኛውም ስፍራ መታወቅ የጀመረችው። ሆኖም የዚህ ጂኦግራፊ ባለሙያ ስለ ዱባይ መጥቀስ ይህ ነው የሚባል ጥቅም አልሰጣትም። ከጊዜያዊ ስፍራ መታወቋ ሌላ ጥቅምም አላስገኘላትም። ከዚህ በኋላ እስከ 1580 ይሄ ነው የሚባል ስለ ዱባይ የሚጠቀስ ሪከርድም የለም። ከዚያ በኋላ ታዲያ ጋስፖሮ ባልቢ ዱባይ ለምስራቅ ኢንዲዎች ጉዞ በተሰኘው ማስታወሻው የእንቁ ኢንዱስትሪ የንግድ ማዕከል ትሆናለች ሲልም ተንብዮ ነበር። የዱባይ አስተዳደግ እጅግ አዝጋሚ ነበር። እናም በ18ኛው ክፍለ ዘመን ነበር እንደ ቋሚ መንደር ፈክታ የተመሰረተችው። የባንያስ ጎሳ አባላት ለእንቁ ሥራ ወደ ዱባይ ተዘዋውረዋል። እናም በ1822 ወደ 800 የሚጠጉ የጎሳ አባላት መኖሪያ ቤታቸውን በዱባይ ክሪክ ዳርቻ ሰርተዋል። አሁን ግን በዱባይ ከ3.8 ሚሊዮን በላይ ሰዎች ይኖራሉ። እንደ አውሮፓውያን አቆጣጠር 1833 ደግሞ በጎሳው ክፍሎች መካከል የተፈጠረው አለመግባባት አልቡ ፈላጎ በአቡ ዳቢ የሚገኘው መሬታቸውን ለቀው ወደ ዱባይ እንዲሄዱ አስገደዳቸው። ይህ ከአቡ ዳቢ የተወሰደው እርምጃ በሁለት የጎሳ መሪዎች ኦበኢድ ቢን ሰኢድና ማክቱም አልቡቲ ተመርቷል። ሰኢድ ወደ ዱባይ ከተዛወረ ከ3 ዓመታት በኋላ ሕይወቱ አለፈ። ማክቱም አልቡቲ የኤሚሬትስ ብቸኛ ገዢ ሆኖ ቀረ። የማክቱም ቤት እስከ ዛሬ ድረስ ዱባይን ያስተዳድራል። የአልቡቲ 7ኛ ትውልድ የሆነው ሼህ መሐመድ ቢን ራሺድ አልማክቱም በአሁኑ ጊዜ ቦታውን በመያዝ እንዲሁም የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስትርና ምክትል ፕሬዝዳንት ሆነው አገልግለዋል። ልክ ለንደን በቴምዝ እና በዋሽንግተን ዲሲ
በፖቶማክ ዙሪያ እንዳደገ ሁሉ የዱባይ ጅረት ለእድገት ወሳኝ ነበር። ዋናው የእንቁና የአሳ ምንጭ ብቻ ሳይሆን ወንዙ የንግድ ልውውጥ ዘዴንም ሰጥቷል። የአልቡፍላሳ ሰፋሪዎች በክሪክ ምዕራባዊ ዳርቻ አሁን ቦርዱባይ እየተባለ በሚጠራው አካባቢ ቤተ መንግስት ሰሩ። ይህ በእንዲህ እንዳለ በምስራቃዊው ዳርቻ ዲራ ተብሎ በሚጠራው አካባቢ በ17ኛው ክፍለ ዘመን አጋማሽ ላይ ሌላ ትንሽ የአሳ ማጥመጃ መንደር ተመሰረተች። ዱባይ ክሪክ ሁለቱን ሰፈሮች ከፋፍሎ አቆራኝቷል። ወደ ውስጥ ብዙ ኪሎ ሜትሮችን በመዘርጋት የመሬት ላይ ጉዞ ረጅም እንዲሆንም አድርጓል። ነገር ግን ይህ የተረጋጋና ጠበብ ያለ የውሃ መተላለፊያ በጀልባ ለመሻገርም ቀላል ነበር። የአካባቢው ሰራተኞች ሸቀጦቹንና ተሳፋሪዎችን ጅረቱ ላይ ለማጓጓዝ የሚጠቀሙባቸው አነስተኛና መሰረታዊ የእንጨት ጀልባዎች ነበሩ። እነዚያ ጀልባዎች አበራስ በመባል ይታወቃሉ። በቦርዱባይ የፈንጣጣ ወረርሽኝ በተከሰተበት ጊዜ አብርስ ማምለጫ መንገድ አዘጋጅቷል። ነዋሪዎቹ ወንዙን አቋርጠው ወደ ዲራ ተዘዋውረው በምስራቅ የባህር ዳርቻ ላይ ከፍተኛ እድገትን አስገኝተዋል። የንግድ ትስስሮች ማደግም ሲጀምሩ ትላልቅ ጀልባዎች ዱባይ ክሪክን እንደ አስተማማኝ መልህቅ መጠቀም ጀመሩ። እስከ ህንድና ምስራቅ አፍሪካ ድረስ የንግድ ልውውጥም መደረግ ተጀምሯል። በአካባቢው ሌላ ወደብ ስለሌለው ዱባይ ከትንሽ የአሳ ማስገር መንደር ወደ ዓለም አቀፍ የንግድ ማዕከል እንድታድግ ያስቻላት ጅረት ነበር። ሱክስ በሁለቱም ቦርዱባይና ዲራ ውስጥ ተመስርቷል። ጥቃቅን አብራስ ጋር ነጋዴዎችና ሱክስ መካከል ሸቀጦቻቸውን ለማግኘት እንደገና አንድ ዘዴ በማቅረብ በጅረቱ ላይ ያለ የመጀመሪያውን ድልድይ የገነባው 1963 ላይ ነበር። እስከዚያም ድረስ ግን ምንም አይነት ማገናኛ ድልድይ አልነበረም። በክልል ውስጥ ሌላ ቦታ የነዳጅ ግኝቶች እንደ አዲስ የእድገት ዕድሎችን ፈጥረዋል። እናም ከፍተኛ ሀብት ይዘው መጥተዋል። በዱባይ ግን እስከ 1966 ድረስ ከተማዋ በድህነት ውስጥ ወድቃ ኖራለች። አሁን በዱባይ ውስጥ በጣም ሀብታም ግለሰቦች ይገኛሉ። ከነዚያ መካከል የቴሌግራም መስራች የሆነው ፓቨል ድሮቭ ከ2.2 ቢሊዮን ዶላር በላይ የተጣራ ትርፍ እያገኘ ነው። ዱባዮች የድሮውንና የአሁኑን ዱባይ ለማሳወቅና ለማስታወስ ያስችል ዘንድ አንድ ትልቅ ፍሬም ሰርተዋል። ይህ ፍሬም ከዋናው ዱባይ በ7 ኪሎ ሜትሮች ርቀት ላይ በሚገኘው አልኪፋፍ በተባለው የከተማዋ ክፍል ይገኛል። ዱባዮች ይህንን የ150 ሜትር ቁመትና ወደ ጎን 90 ሜትር ስፋት ያለው በውስጡ ዘመናዊ ሊፍቶች የተገጠሙለት የዓለማችን ግዙፉን ፍሬም ሲሰሩ ያለ ምክንያት አልነበረም። ብልህና አርቆ አሳቢዎቹ የዱባይ መሪዎች ገንዘብ እንደ ጉድ ሲጎርፍላቸው ያችን በበረሃ ላይ የነበረች ከተማቸውን መለወጥ ፈልገው ተነሱ። ይህንን ሲያደርጉ ግን ያችን የድሮ ከተማ ቅርሶችና ታሪካዊ ነገሮችን በአጠቃላይ አፍርሰው ሳይሆን በትንሽ ኪሎ ሜትሮች ራቅ ብለው ነበር እና ያሰቡት ተሳክቶ ማመን በሚያስቸግር መልኩ ዱባይ በግዙፍ ህንፃዎች ተሞላች። ከተማዋን ለሚጎበኙ ቱሪስቶች የድሮዋን ዱባይና የአሁኗን ዱባይ መመልከት እንዲችሉ ይህንን ግዙፍ ፍሬም ገነቡ። አሁን እዚህ ላይ ወጥቶ መጎብኘት የቻለ ሰው ከወዲህ ያቺን ጥንታዊ መደብሮች፣ የቅመማ ቅመም ሱቆች፣ ጥንታዊ ሙዚየምና የጥንታዊቷ ዱባይ ገጽታን የሚያሳዩ አሮጌ ቤቶች ያሉበትን የድሮዋን ዱባይና ከወዲህ በኩል ደግሞ ቡርጅ ካሊፋንና መሰል ህንፃዎች ያሉባትን አዲሷን ዱባይ መመልከት ይችላል። ስለ ዱባይ ካነሳን አይቀር በቡርጅ ካሊፋ ህንፃ ውስጥ ስለሚገኘው ቡርጅ አልአራብ ሮያል ስዊት ጥቂት ነገር እንበል። ይህ በህንፃው 25ኛ ፎቅ ላይ የሚገኘው በዓለም የቅንጦት ተብለው ከሚመደሉ ሆቴሎች መካከል አንዱ የሆነ ሆቴል ከቅንጡነቱ የተነሳ የክፍሉ ኮርኒስና ግድግዳዎቹ በ24 ካራት ወርቅ የተለበጡ ናቸው። ይህ ብቻ አይደለም። በእነዚህ የቅንጦት ክፍሎች ውስጥ የሚገኘው ቴሌቪዥን በራሱ በ24 ካራት ወርቅ የተለበጠ ነው። አንድን ከተማ ዘመናዊ የሚያስብለው የነበረውን የድሮ ገጽታና የከተማዋን ታዋቂ ስፍራዎች አፍርሶ በአዲስ መተካት አይደለም። ዱባዮች ከላይ ለንጽጽር ያመች ዘንድ እንዳየነው አይነት ግድግዳና ኮርኒሱ
ወርቅ የሆነ ቤት መስራት ቢችሉም ያንን የትናንቱን ትውስታና ታሪክ ያለበትን አሮጌውን የከተማ ገጻቸውን ግን አልነኩትም።